የዛሬው ወጣቱ በጎ አድራጊ ያኔው ብላቴና በደቡብ ኢትዮጵያ አካባቢ ዱራሜ ከተማ ነው ተወልዶ ያደገው። ህመሙ ጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። ራሱን ለተቸገሩና ለደከሙ አረጋውያን ሲሰጥ የኖረው ሰው አሁን ጎዳናውንና ህዝቡን እንዲጸልይለት እየተማጸነ ይገኛል። ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለውትና በኢትዮጵያ ውስጥ ብዙ ሰዎች በስሙ ሳይሆን በስራው የሚያውቁት አንድ ሰው አለ። የዚህ ሰው የስልክ ካሜራ የቅንጦት ህይወትን፣ ዝናን ወይም ድራማን ለመቅረጽ አይሯሯጡም። ይልቁንም ረሃብን ተከትለው ብርድ የሚለበልባቸውን ጎዳናዎች፣ ባዶ እግራቸውን የሚሄዱ ህፃናትን፣ የተዘነጉ አረጋውያንን ይመለከታል። እሱ ቲክቶከር ነው፣ ነገር ግን ለእይታ ብሎ የሚጨፍር አይነት ሰው አይደለም። እሱ ዝቅ ብሎ የሚሰማ ተንበርክኮ የሚያጎርስ አይነት ሰው ነው። ማን ያየኛል ሳይል የሚሰጥ ልብ ያለው ሰው። ለአመታት ይዘቱ ቀላል ነበር። የተቸገረን ሰው መፈለግ፣ መርዳት፣ ከዚያም ጸጥ ብሎ መሄድ። የቀረጻቸው ምስሎች ላይ ያለውን ህመም የትኛውም ፊልተር ሊደብቀው አይችልም። የትኛውም ሙዚቃ ደግሞ የባዶ ሆድ ጩኸትን ሊሸፍነው አይችልም። ያም ሆኖ ግን ፈገግ ይል ነበር። ህይወት ቀላል ስለነበረች ሳይሆን ደግነት ቋንቋው ስለነበረ ነው። ብዙ ሰዎች የሚሸሹትን መንገድ እሱ ተራመደበት። ህብረተሰቡ ከገፋቸው ሰዎች አጠገብ ቆመ። ተስፋ ለቆረጡትም ምግብን አጋራ። የጎዳና ተዳዳሪ ህፃናት ወንድማችን ይሉታል። አረጋውያን በስሙ ይጸልያሉ። እናቶች እንባ የሚያፈሱት ከሀዘን የተነሳ ሳይሆን በመጨረሻ የሚያያቸው ሰው ስላገኙ ነው። ይህ ለምን የእኔ ኃላፊነት ሆነ ብሎ አይጠይቅም። እሱ የሚጠይቀው ዛሬ እንዴት መርዳት እችላለሁ ብሎ ነው። ነገር ግን ሰዎች ያላዩት ይህን ሁሉ የሚጠይቀውን ዋጋ ነበር። ረጅም ቀናት በፀሐይ ቃጠሎ፣ ቀዝቃዛ ሌሊት፣ የማያልቅ ስሜታዊ ጫና፣ መከራን ደጋግሞ ማየት እና ያንን ህመም በጸጥታ ወደ ቤት ተሸክሞ መግባት። ሌሎችን መርዳት ጥንካሬን ይጠይቃል። ህይወትን ለሌሎች አሳልፎ መስጠት ግን ሁሉንም ነገር ይወስዳል። ቀስ በቀስ አካሉ መለወጥ ጀመረ። ያ ሰዎች የሚያውቁት ጉልበት መደብዘዝ ጀመረ። ፈገግታው በችግር የሚመጣ ሆነ። በቪዲዮዎች መካከል ያለው ቆይታ እየረዘመ መጣ። ከዚያም እውነቱን መደበቅ የማይችልበት ደረጃ ደረሰ። እሱ ታሟል፣ ደክሟል። የደከመው ከመርዳት አይደለም። ድካሙ በአጥንት በተንፋሹና በመንፈሱ ውስጥ ዘልቆ ገብቷል። ከአላህ የሆነ እውነተኛ መድኃኒትን ፈውስን አላህ ይላክልህ። ብዙዎች ጋር ለመድረስ ብዙዎችን ለማንሳት ነውና እንደዚህ ሆንከው። አላህ ሙሉ ጤናህን ይመልስልህ። አላህ ያሽርህ። ከአላህ የሆነ እውነተኛ መድኃኒትን ፈውስን አላህ ይላክልህ። እየቀነሰ መጣ። ብዙዎች ጋር ለመድረስ ብዙዎችን ለማንሳት ነውና እንደዚህ ሆንከው። ህመሜን ለሰው አላህ ማሳየት ሙሉ አልፈልግም። ጤናህን ይመልስልህ። ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደርብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለው። ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለውና አሁንም እግዚአብሔር በዛ መንገድ ያቆም። ለሁሉም ሰው የቆመው ያ ሰው ዛሬ ለራሱ መቆም ተስኖታል። ይህ የድክመት ታሪክ አይደለም። ይህ ለርህራሄ የሚከፈል ዋጋ ነው። ብዙዎች ምቾትን ሲያሳድዱ
እሱ የሌሎችን ስቃይ ለመቀነስ መከራን ተከተለ። ብዙዎች በሰላም ሲተኙ እሱ ስለማያውቃቸው ሰዎች ይጨነቅ ነበር። እናም አሁን ለመጀመሪያ ጊዜ ከዚህ በፊት ጠይቆት የማያውቀውን ነገር ጠየቀ። ገንዘብ አይደለም፣ ዝናም አይደለም። እሱ የጠየቀው ጸሎት ብቻ ነው። አንድ ወቅት ይራመድባቸው የነበሩ ጎዳናዎች ዛሬ ስሙን በሹክሹክታ ይጠራሉ። የመገባቸው ሰዎች እጃቸውን ወደ ፈጣሪ ይዘረጋሉ። ያለበሳቸው ሕፃናት አምላክ እንዲጠብቀው ይማጸናሉ። ምክንያቱም ደግነት ልብ ፈጽሞ የማይረሳው ውለታን ያስቀምጣልና። ጮክ ያሉና ድምጻቸው የሚሰማ ብዙ ቲክቶከሮች ባሉበት ዓለም ውስጥ እሱ ጸጥታንና ጠቃሚ መሆንን መረጠ። በራስ ወዳድነት ዘመን እሱ አገልግሎትን መረጠ። እናም አሁን ህመም እርምጃውን ሲያዘገየው ታሪኩ አንድ ኃይለኛ መልእክትን ያስታውሰናል። በጣም ጠንካሮችም ድጋፍን ይፈልጋሉ፣ ረዳቶችም እርዳታ ያስፈልጋቸዋል፣ ብርሃንም ነዳጅ ያስፈልገዋል። ይህ የጉዞ መጨረሻ አይደለም፣ ይህ ማስታወሻ ነው፣ የሰው ልጅ የተቀበለውን ፍቅር የሚመልስበት አጋጣሚ። እናም በዚህ ቪዲዮ ዛሬ አንድ ነገር እጠይቃችኋለሁ። ቆም እንበል እናም እንጸልይ፣ ለፈውስ፣ ለጥንካሬና ስለ ደግነት ዋጋ። ምክንያቱም እንደዚህ አይነት ሰው ካለፈ ጎዳናው ይበልጥ ይቀዘቅዛል፣ ጸጥታውም ይከብዳል። ነገር ግን ጠንክሮ ድኖ እንደገና ከተመለሰ ታሪኩ መልካምነት መቼም እንደማይባክን ማረጋገጫ ይሆናል። የተራቡትን መገበ፣ ከተረሱት ጋር ቆመ። አሁን ደግሞ ዓለም ከሱ ጎን ትቆማለች።